መልከ ጼዴቅ ማን ነበር? ከየት መጣ? ለምንድን ነው አብርሃም ለእርሱ አስራትን የሰጠው? መልከ ጼዴቅ የጽድቅ ንጉሥና ካህን። በብሉይና በሐዲስ ኪዳን መካከል ያለ ምስጢራዊ ድልድይ። በብሉይ ኪዳን ታሪክ ውስጥ በአጭር ጊዜ ተጠቅሶ ነገር ግን በሥነ መለኮት ታላቅ ቦታ ያለው አንድ ምስጢራዊ ገጸ ባህሪ አለ። መልከ ጼዴቅ። እርሱ ካህንነትንና ንጉሥነትን በአንድ ላይ የያዘ ሲሆን ከሕግ በፊት ለአብርሃም በረከትን የሰጠ ነው። መልከ ጼዴቅ ማን ነበር? ከየት መጣ? ለምንድን ነው አብርሃም ለእርሱ አስራትን የሰጠው? እና ከሁሉም በላይ ከጌታችን ኢየሱስ ክርስቶስ ጋር ያለው መንፈሳዊ ግንኙነት ምንድን ነው የሚሉትን ለሚቀጥሉት ጥቂት ደቂቃዎች የመልከ ጼዴቅን ሙሉ ታሪክና በብሉይና በሐዲስ ኪዳን መካከል ያለውን ትርጉም እንመራመራለን። አብራችሁን ዝለቁ። መልከ ጼዴቅ ለመጀመሪያ ጊዜ የተጠቀሰው በኦሪት ዘፍጥረት ምዕራፍ 14 ላይ ነው። ይህ የሆነው አብርሃም አራቱ ነገሥታትን ድል አድርጎ የወንድሙን ልጅ ሎጥን ከምርኮ ነፃ ካወጣ በኋላ ነበረ። አብርሃም በድል ሲመለስ ሁለት ነገሥታት ሊቀበሉት ወጡ። አንዱ የሰዶም ንጉሥ ሲሆን ሌላው ደግሞ መልከ ጼዴቅ ነበር። የእርሱ ስምና ማዕረግ መልከ ጼዴቅ ማለት በዕብራይስጥ የጽድቅ ንጉሥ ማለት ነው። የእርሱም ከተማ ሳሌም በኋላም ኢየሩሳሌም ተብላ ትጠራ ነበር። ሳሌም ማለት ሰላም ማለት ነው። ስለዚህ እርሱ የጽድቅና የሰላም ንጉሥ ተብሎ ተጠርቷል። ከዚህም በላይ እርሱ የልዑል እግዚአብሔር ካህን ነበር። እርሱም እንጀራንና ወይንን ይዞ በመውጣት አብርሃምን ባረከ። ይህ ድርጊት ከዘመናት በኋላ ስለሚመጣው የክርስቶስ ኅብረት ቅዱስ ቁርባን የመጀመሪያው ጥላ እንደሆነም ሊቃውንት ይተረጉሙታል። አብርሃም አስራቱን ሰጠ። መልከ ጼዴቅ አብርሃምን ከባረከ በኋላ አብርሃም ከዘረፋው ወገን ሁሉ አስራቱን ለእርሱ ሰጠ። ይህም በኦሪት ዘፍጥረት ምዕራፍ 14 ከቁጥር 20 ላይ ያለ ታሪክ ነው። በአይሁድ ሕግ መሠረት አስራት የሚሰጠው ለበላይ ሥልጣን ላለው ካህን ነው። እርሱም መልከ ጼዴቅ ነበር። ከሌዊ ሥርዓት በፊት የነበረ ካህን አብርሃም አስራቱን ሲሰጥ የሌዊ ነገድና የሙሴ ሕግ ግን አልመጣም ነበር። ይህ የሚያሳየው የመልከ ጼዴቅ ካህንነት ከሌዋውያን ሥርዓት ቀድሞ የነበረና የላቀ ሥልጣን የነበረው መሆኑን ነው። በዚህ መንገድ መጽሐፍ ቅዱስ የመልከ ጼዴቅን ካህንነት ከሕጉና ከሌዋውያን ሥርዓት የተለየና የላቀ እንደሆነ ያሳያል። ከመልከ ጼዴቅ ጋር ያለው ቀጣይ ግንኙነት በመዝሙር 110
ምዕራፍ 4 ላይ ተመዝግቧል። እግዚአብሔር ለመሲሁ እንዲህ ሲል ቃል ገባ፣ አንተ እንደ መልከ ጼዴቅ ሥርዓት ለዘላለም ካህን ነህ። ይህ ጥቅስ የሚያሳየው መጪው መሲህ ንጉሣዊ ሥልጣን ከዳዊት ዘር ብቻ ሳይሆን ካህንነትንም ይይዛል። ነገር ግን በሌዋውያን ሥርዓት ሳይሆን በመልከ ጼዴቅ ልዩ ሥርዓት ነው። በአዲስ ኪዳን የዕብራውያን መልእክት ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 የመልከ ጼዴቅን ማንነት ሙሉ በሙሉ ይፈታዋል። መልእክቱ ኢየሱስ ክርስቶስ ከመልከ ጼዴቅ ጋር በሦስት ቁልፍ ነጥቦች ይመሳሰላል ይላል። አንደኛው ነጥብ ሥልጣን ነው። ሁለቱም ንጉሥና ካህን ናቸው። ሁለተኛው ነጥብ በዕብራውያን ምዕራፍ 7 ቁጥር 3 ላይ የተመዘገበ ሲሆን አባትና እናት የሌሉት የዘር ሐረግ የሌሉት በማለት ይገልጸዋል። ይህ ማለት መጽሐፍ ቅዱስ የዘር ግንድ የዘላለም ካህን እንደሆነ ያሳያል። ሦስተኛው ነጥብ የበላይነት ሌዊ ወይም በአብርሃም በኩል አስራትን በመስጠቱ የመልከ ጼዴቅ ካህንነት ከሌዋውያን ካህንነት የበለጠ እንደሆነ ያረጋግጣል። በዚህም ምክንያት የመልከ ጼዴቅ ካህንነት ሥርዓት የክርስቶስን ዘላለማዊ ፍጹምና የማይተላለፍ የሆነውን ካህንነት የሚወክል ነው። ኢየሱስም በሞትና በትንሣኤ ዘላለማዊ ካህን ሆኗል በማለት በዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተገለጸው መልከ ጼዴቅ ማን ነበር? ስለ መልከ ጼዴቅ ማንነት 3 ዋና ዋና አመለካከቶች አሉ። አንደኛው ተራ ሰው፣ በአብርሃም ዘመን የነበረ የኢየሩሳሌም ካህንና ንጉሥ ብቻ። ሁለተኛው የክርስቶስን መገለጥ ወይም ቴዎፋኒ፣ ከክርስቶስ ሥጋ መልበስ በፊት የነበረ የኢየሱስ መገለጥ ነው። ሦስተኛው በሕይወት ያለ ዘላለማዊ ሰው፣ የዘር ሐረጉን ባለመጥቀስ ጸሐፊው ስለ ክርስቶስ ዘላለማዊነት ጥላ እንዲሆን አድርጎታል። ይህ በዕብራውያን ላይ የጸና አቋም ነው። መልከ ጼዴቅ እውነተኛ ጽድቅና ሰላም የሚገኘው በንጉሣዊ ካህን በኩል ብቻ መሆኑን ያሳያል። በክርስቶስ በኩል ብቻ ነው ሕግና ሥርዓት ሳይሻር የላቀና ፍጹም የሆነ ወደ እግዚአብሔር የመቅረብ መንገድ የተከፈተው። ይህ ጥልቅ ትንታኔ ስለ መልከ ጼዴቅ ያለውትን ግንዛቤ አሰፋ? ኮሜንት ላይ ሐሳቦትን ያጋሩን። ላይክና ሰብስክራይብ በማድረግ ቤተሰብ የሚሆኑን። ሰላም።